ዓለማችን ላይ ያሉ ሁሉም ትሬደሮች አንድ ኮመን የሚያደርጋቸው ነገር አለ። እሱም ስትራቴጂ ነው። ስትራቴጂ ምን ማለት ነው? ሰላም ባክ ትሬዲንግ ይባላል። የእናንተ ወደፊት የሄጅ ፈንድ ማኔጀር። በዚህ ቻናል ላይ ያለኝን የ2 ዓመት የፎሬክስ ትሬዲንግ እውቀት ለእናንተ በነፃ አቀርባለሁ። ላይክ፣ ሼር፣ ፎሎ እንዳይረሳ። ስትራቴጂ ስንል ምንድን ነው? ስትራቴጂስ ማለት ምን ማለት ነው? በሶሻል ሚዲያ ላይ ብታዩ ይሄ ስትራቴጂ ሀብታም ያደርጋል 95% ዊን ሬት ምናምን የሚባለው ወሬ ልትሰሙ ትችላላችሁ። እናም ግራ ያጋባል። ስትራቴጂስ ምን ማለት ነው? ስትራቴጂ ማለት ፕሪዲፋይንድ ፕላን ኦር ህግ፣ የሆነ ፖዚሽን ላይ ለመጓዝ ወይ ለመውጣት፣ ባይ ወይ ሴል ለማድረግ የሚያስፈልጉ ህጎች ምን ማለት ነው። ለምሳሌ የእስክሪብቶ ዋጋ 20 ብር ከገባ ከቀነሰ ግዛ፣ ወደፊት ትርፍ ሊያመጣ ይችላል ብሎ አንድ ሀሳብ ካሰበ ያ እንደ ስትራቴጂ ይቆጠራል። ወይም 25 ብር ሲደርስ ሽጠው፣ ምክንያቱም ከ25 ብር በኋላ ብር ይወርዳል ተብሎ ከታሰበ ያ እንደ ስትራቴጂ ነው የሚታየው። አዎ ያለንን ፖዚሽን ለመግባትና ለመውጣት የሚረዳን ህግ ማለት ነው። መቼ መግዛት እንዳለብን፣ መቼ መሸጥ እንዳለብን፣ ዋጋ ወዴት ነው የሚሄደው የሚለውን ለማወቅ እናም አንዳንዴ ስህተት እንደሰራችሁም ያሳያቸዋል። እያንዳንዱ ትሬደር ለምን ኢንስቲትዩሽን ሴንትራል ባንክ ላይ ያለውም ይሁን የራሳቸውን ስትራቴጂ የሚቀርጹት ከሚያዩት አንጻር ነው። ይህ ማለት ማርኬቱን የሚያዩበት አስተያየት ስትራቴጂያቸውን ይወስናል። ለምሳሌ ቴክኒካል አናሊሲስ ብቻ የሚጠቀሙት ቴክኒካሊ ፕራይሱ ዝቅ አለ ከፍ አለ ዝቅ አለ ከፍ አለ የሚለውም ብቻ ነው የሚያዩት። ያ ለስትራቴጂያቸው ይጠቀማል። አንዳንዱ ደግሞ የማቴማቲካል ኢኩዌሽን በመጠቀም ኳንቲታቲቭ አናሊሲስም ይጠቀማል። አንዳንዱ ደግሞ ፈንዳሜንታልን ብቻ በማየት ግዛ ሽጥ ሚለውን ይወስናል። እናም አንድ ነገር ልንገራችሁ፣ አንድ ሰው ማርኬቱን የሚያዩበት አንግል ከሌላ ሰው አንጻር በጣም ይለያል። አዎ ኢቨን ሄጅ ፈንድ፣ እነዛም ትላልቅ ኢንስቲትዩሽን የሚባሉት ማርኬቱን የሚያዩበት አንግል የተለያየ ነው። አንዳንዱ ፕራይስ ወደ ላይ ሊሄድ ይችላል ይላል፣ አንዳንዱ ፕራይስ ሊወርድ ይችላል ይላል። እናም በጣም ብዙ አይነት ልዩነት ስላለው ማርኬቱን በአንድ ዳይሬክሽን ማየት እንችላለን ማለት ይከብዳል። እናም ሪቴል ትሬደሮች ብቻ አይደለም ስትራቴጂ ያለን፣ ሄጅ ፈንዶች፣ ትላልቅ ኢንስቲትዩሽኖች የራሳቸው የሆነ ስትራቴጂ አለ። ለምሳሌ ፈንዳሜንታልን ብቻ አይቶ ማክሮ ኢኮኖሚክሱን አይቶ ትሬድ የሚያደርጋለ፣ ኮድና አልጎሪዝምን ብቻ በመከተል ትሬድ የሚያደርጋለ፣ ወይም የአንድ ፕራይስ ትሬንድ በማየት ብቻ ትሬድ የሚያደርጋል። እናም እያንዳንዱ ሰው በዛ አይነት ስትራቴጂ የራሱን ኤጅ ኦር ስታቲስቲካል አድቫንቴጅ ዴቨሎፕ አድርጎ ትሬድ ማድረግ ይችላል። እስቲ አንድን ስትራቴጂ ጥሩ ስትራቴጂ የሚያስብሉ ካራክተሪስቲክሶችን አንድ ላይ ነው። የመጀመሪያው ሎጂክ፣ ለምን እንደሚሰራ የማርኬቱ ላይ ዲፕሊ አይቶ እና ሪሊስቲክ መሆኑን ቼክ ካላደረግን ስትራቴጂ ትክክል ነው ማለት አይደለም። ለምሳሌ የአንድ ሰው ስትራቴጂ ግዛ ሊል ይችላል፣ ግን ሎጂካሊ ምንም አይነት ፋውንዴሽን ከሌለው ያ ስትራቴጂ ጥሩ ስትራቴጂ አይባልም። ሁለተኛው ኮንሲስተንሲ፣ ይህ ማለት የምንጠቀመው ስትራቴጂ በየጊዜው ይሰራል ወይ አይሰራም የሚለውን ቼክ ማድረግ ማለት ነው። ሶስተኛ ሪስክ ኮንትሮል፣ ምን ያህል ነው ሪስክ ኮንትሮል የሚያደርግ? ይህ ማለት ቢያንስ ትሬዱ ፌል ቢያደርግ ሉዝ የምታደርጉትን ማኔጅ የምታደርጉበት ስትራቴጂ እንዴት ነው? ሉዝ ስታደርጉ ካልኩሌትድ ሉዝ ካልሆነ ጥሩ ስትራቴጂ የላችሁም ማለት ነው። አንድ ትሬደር ሁሌም ትክክል መሆን ሳይሆን ፕሮፊታብል ኢን ሎንግ ራን ለመሆን ነው የሚፈልገው ማለት ነው። ለዛም ይህንን ትሬድ ላሸንፍ ሳይሆን ማለት ያለባችሁ ወደፊት ሎንግ ተርም ምን ያህል ሰስቴነብል ነው የሚለውን ፎከስ ማድረግ አለባችሁ። እናም የኢንስቲትዩሽናል እና የሪቴል ትሬዲንግ ስትራቴጂዎች ምንድነው የሚለያቸው? ሪቴል ትሬደሮች ትልቅ አድቫንቴጅ አለን፣ እሱም ፍሌክሲቢሊቲ ነው። ማለትም ፖዚሽን ላይ ቶሎ መግባት ቶሎ መውጣት እንችላለን፣ ፕራይሱን ምንም አፌክት ስለማናደርግ። ምክንያቱም ትሬድ የምናደርገው እንደ ትላልቅ ኢንስቲትዩሽኖች በሚሊየን ኦር በቢሊየንስ ኦፍ ዶላርስ ስላልሆነ፣ እናም ስንገባም ፕሪሳይስ የሆነ ኢንትሪ አሊያም ኤግዚት ማውጣት እንችላለን። ግን ሄጅ ፈንዶች ሲገቡ በጣም በትልቅ ኦርደር ስለሆነ ፕራይሱን በጣም አፌክት ስለሚያደርግ በጣም መጠንቀቅ አለባችሁ። ምክንያቱም ሲያጡም በሚሊየንስ ኦፍ ዶላርስ ነው፣ ሲያገኙም እንደዛው። እናም የኛን አድቫንቴጅ እስከ መጨረሻው መጠቀም አለ። ፍሌክሲቢሊቲ ስላለ ያንን አሟጦ መጠቀም የኛ ኃላፊነት ነው። እነሱ ሲገቡ እንገባለን፣ ልክ ሊወጡ ሲሉ ተከትለን እንወጣለን ብላችሁ አስቡት። አንድ ስትራቴጂ ካንድል ስቲክን ብቻ ማየት አይደለም፣ ከዛም በላይ ዲሲፕሊን፣ የኛ ኮንሲስተንሲ
እናም ሳይኮሎጂ ይጠይቃል። እናም ስትራቴጂ ቢውልድ ለማድረግ በጣም ትልቅ ነገር አያስፈልግም። ግን ስትራቴጂው ቅድሚያ ቴስት መደረግ አለበት። ቴስት እንዴት ነው የምናደርገው? ዴሞ አካውንት። ዴሞ አካውንት ማለት በፌክ መኒ ኦር ዝም ብሎ ፔፐር መኒ ይሰጣችሁና በዛ ትሬድ ማድረግ ማለት ነው። ምን ያህል ጊዜ ስትራቴጂው ይሰራል፣ ምን ያህል ጊዜ ስትራቴጂው አይሰራም የሚለውን ቼክ ለማድረግ እንጠቀምበታል። እናም የራሳችሁን ስትራቴጂ ቴስት በማድረግ ቼክ በማድረግ ዲቨሎፕ ማድረግ ትችላላችሁ። ስለ ስትራቴጂ ቴስቲንግ እንዴት እንደሚሰራ ጠለቅ ብለን ወደፊት ስለምናይ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። This is Vibe Trading. See you tomorrow with another video.